የፋኖ ኃይሎች በአርማጭሆ ባደረጉት ታላቅ ተጋድሎ ከ2 ደርዘን በላይ የብልጽግናው ጦር ማለቁ ተሰምቷል። ለልዩ ዘመቻ የወጣው የብልጽግናው ሰራዊት በተወሰደበት የአጸፋ እርምጃ ቀጠናውን ለቆ መውጣቱን ተከትሎ የፋኖ ኃይሎች ከጎንደር ወልቃይት ጠገዴ ሁመራ የሚወስደውን ዋና መስመር መቆጣጠራቸውም ተረጋግጧል። በአርማጭሆ ግንባር የተደረገውን ልዩ ተጋድሎ በቀዳሚው ዜናችን እናስደምጣችኋለን። በጎጃም በቀጠለው የፋኖ ኃይሎች ትንቅንቅ በርካታ አመራሮች እርምጃ ተወስዶባቸዋል ተባለ። ዛሬ ከጠዋት ጀምሮ በሁለት ግንባር በተቀሰቀሰ ውጊያ ወሳኝ የተባለው ወታደራዊ ካምፕ በፋኖ ቁጥጥር ስር ገብቷል። የጎጃሙን ተጋድሎ የተመለከተው ዜናችን በቀጣይነት ይደመጣል። በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በተቀሰቀሰው 3ኛ ዙር ግጭት የበርካታ ንጹሃን ሕይወት ማለፉ ሲገለጽ ከ40 በላይ የሚሆኑት ቆስለው በሕክምና ላይ መሆናቸው ተሰምተዋል። ትምህርት ቤቶችን ጨምሮ በርካታ መንደሮች በሽመልስ አብዲሳ ታጣቂዎች ወድመዋል። ሌላኛው ዜናችን ነው። ብልጽግናው ለኮቴ ግብር ሊያስከፍል መሆኑ ተሰምተዋል። አዲስ አበባን ጨምሮ በተለያዩ ከተሞች የሚገኙ የንግድ ተቋማትን በግብር ጫና ምክንያት ከወዲሁ እየተዘጉ ነው። ይህን የብልጽግናውን ከመጠን በላይ ግብር የተመለከተው አንድ ጥናት ኢትዮጵያ በኑሮ ውድነት፣ በዋጋ መናርና በገቢ ግብር ቀዳሚው ደረጃ ላይ አስቀምጧታል። ይህን የተመለከቱ የምጣኔ ሀብት ባለሙያዎች ያሉትን በዜናችን አካተናል። አብራችሁን ስትቆዩ ትሰሙታላችሁ። ከውጭ ወደ አሰናዳነው ዜናችን ስንሻገር አሜሪካ ለተፈጸመብኝ ጥቃት አጸፋ ሰጥቻለሁ ስትል ኢራን በበኩሏ አሜሪካ ሸብረክ ብላ አቋሟን ካልቀየረች ሆርሙዝ እንደተዘጋ ይኖራል ማለቷ ተሰምተዋል። በዝርዝር አዘጋጅተነዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 23 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በአርማጭሆ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር በጎንደር አርማጭሆ ታላቅ ተጋድሎ አድርጎ ድል መቀዳጀቱን አስታወቀ። የኮሩ ህዝብ ግንኙነት ክፍል ኃላፊ እንደገለጸው የአፋብን ጎንደር ጠቅላይ ግዛት በላይ እዝ የ305ኛ ጎቤ መልኬ ኮር 52ኛ ክፍለ ጦር በአርማጭሆ ቀጠና ከብልጽግናው ሰራዊት ጋር ባደረገው ተጋድሎ ከፍተኛ የሆነ ሰብአዊ፣ ቁሳዊ ኪሳራ ማድረሱን አስታውቋል። በክፍለ ጦሩ አንደኛ ሬጅመንት በአብየው ማሩ ሻምበል በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ አይነት ውሃ ቀበሌ ወደ ፋኖ ኃይሎች ቀጠና በወጣው የብልጽግናው ጥምር ጦር ላይ ድንገተኛ ጥቃት ከፍተው በርካታ ኃይሉን ሞትና ቁስለኛ አድርገውበታል የተባለው የፋኖ ኃይሎች በአይነት ውሃ ቀበሌ ጎድጓዴት በሚባል ስፍራ ፈጽመውታል በተባለው የደፈጣ ጥቃት የብልጽግናው ጥምር ጦር ከፍተኛ ኪሳራ እንዲደርስበት ተደርጓል ሲል የገለጸው የ305ኛ ጎቤ መልኬ ኮር ህዝብ ግንኙነት ኃላፊ ፋኖ ባንዲራው ግርማይ ነው። እንደ ህዝብ ግንኙነት ክፍሉ ገለጻ የፋኖ ኃይሎች የፈጸሙትን ድንገተኛ የደፈጣ ጥቃት ተከትሎ ለተከታታይ 5 ሰዓት ውጊያ የተደረገ ሲሆን ለሰዓታት በዘለቀው የፊት ለፊት አውደ ውጊያ በርካታ የብልጽግናው ሰራዊት ላይ እርምጃ ሲወሰድበት፣ ቀሪው ደግሞ ቁስለኛ ሆኖ ወደ መጣበት መመለሱ ታውቋል። ፋኖ ባንዲራው ግርማይ በነበረው ውጊያ ጉዳት ያስተናገዱ የብልጽግናው ሰራዊት አባላትን በዝርዝር የገለጸ ሲሆን በዚህም 20 የሚበልጡ የብልጽግናው ሰራዊት አባላት እርምጃ ተወስዶባቸዋል። በዚህ አውደ ውጊያ መንገድ እየመሩ የነበሩ 6 የጸረ ሽምቅ አባላት ላይ የማያዳግም እርምጃ ተወስዷል ብለዋል። ከ16 የሚበልጡ የጥምር ጦር ኃይሎች ደግሞ ቀላልና ከባድ ቁስል አስተናግደዋል ሲል ፋኖ ባንዲራው ግርማይ ለጣና ሳተላይት ቴሌቪዥን በላከው መረጃ ገልጸዋል። በብልጽግናው ሰራዊት ከደረሰው ወታደራዊ ኪሳራ በተጨማሪ 1 40 ጎራሽ ክላሽና 4 የነፍስ ወከፍ መሳሪያ ከልዩ ልዩ ተተኳሽ ጋር በነበረው አውደ ውጊያ በፋኖ ኃይሎች ተማርከዋል ተብሏል። በ305ኛ ጎቤ መልኬ ኮር ስር የሚገኘውና በአርበኛ ማሩ ኪዴ የሚመራው በአብየው ማሩ የሻምበል ጦር ድንገተኛ ጥቃት ተፈጽሞበት ከፍተኛ ኪሳራ የደረሰበት የብልጽግናው ጥምር ጦር ለሰዓታት ራሱን የመከላከል ውጊያ ካደረገ በኋላ ወደ ትክል ድንጋይ መሸሹ ተሰምተዋል። በአርማጭሆ ግንባር ባደረጉት የፊት ለፊት ተጋድሎ ከፍተኛ ድል የተቀዳጁት የፋኖ ኃይሎች ከጎንደር ሁመራ የሚወስደውን ዋናውን መንገድ ተቆጣጥረው እንደሚገኙ የኮሩ የህዝብ ግንኙነት ኃላፊ በመረጃው አረጋግጠዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የስራ ኃላፊዎችና ሌሎች አርበኞች ከአባት አርበኛ አደረጃጀቶች ጋር ውይይት ማካሄዳቸውን አስታውቀዋል። የእዙ የሚዲያና ኮሚኒኬሽን መምሪያ እንዳስታወቀው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግመኛ ቴዎድሮስ 5ኛ ኮር ስር የሚገኘው የመብረቅ ክፍለ ጦር በቀጠናው ከሚገኙ የአባት አርበኛ አደረጃጀቶች ጋር በወቅታዊ ጉዳዮችና በብልጽግናው ሰራዊት ወቅታዊ እንቅስቃሴ ዙሪያ ሰፊ ውይይት አድርጓል ብለዋል። በአርበኛ ኮማንዶ ያለው አዱኛ እንደተመራ የተነገረላት የውይይት መድረክ ሰፋ ያሉ ወቅታዊ መልእክቶችንና ማብራሪያዎችን መተላለፋቸው የተገለጸ ሲሆን የብልጽግና የጠላት ልየታና ወቅታዊ የትግል አስተላለፍ ዙሪያም ውይይት ተደርጓል ተብሏል። በመድረኩ የድርጅቱ ከፍተኛ አመራር አርበኛ ዘመነ ምህረትን ጨምሮ ከተለያዩ አካባቢዎች የመጡ የድርጅቱ የበላይ ጠባቂዎችና የመብረቅ ክፍለ ጦር ከፍተኛ አመራሮች ተገኝተው ህዝቡ በብልጽግና
ስርዓት የውሸት ፕሮፓጋንዳና የማጭበርበሪያ ዘዴዎች ሳይዘናጋ የጀመረውን የነጻነት ትግል በላቀ ቁርጠኝነት አጠናክሮ እንዲቀጥል ጥሪ አስተላልፈዋል ተብሏል። አባት አርበኞቹ በመልእክታቸው አክለውም የብልጽግናው ሰራዊት በንጹሃን ዜጎች ላይ የሚያደርሰውን የከባድ መሳሪያ ጥቃት እንዲሁም የገዳማትንና አብያተ ክርስቲያናት ላይ እያደረሰ ያለውን ዘርፈ ብዙ ግፍና በደል ለማስቆም ከሌሎች የፋኖ አደረጃጀቶች ጋር ተባብረው አፋጣኝ ምላሽ በመስጠት የብልጽግናውን ስርዓት እድሜ ማሳጠር እንደሚገባቸው አሳስበዋል የተባለው። የፋኖ ኃይሎች ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ በጎጃም በርካታ ግንባሮችን ፈጥሮ አዲስ ውጊያ መክፈቱ ተሰምቷል። በእዙ የ201ኛ ኮር 74ኛ ክፍለ ጦር አረንዛው ጎንጃ ሻለቃ በግንደወይን ከተማ ዙሪያ መደበኛ ውጊያ እያደረገ መሆኑ ሲገለጽ፣ በዚህም በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሶበታል ተብሏል። የፋኖ ኃይሎች በግንደወይን ከተማ አቅራቢያ ትግዳርና እነሴ ቆል በተባሉ አካባቢዎች የተሳካ ጥቃት ፈጽመው ወታደራዊ ካምፖችን መቆጣጠራቸውም ተገልጸዋል። ትግዳርና ሴቆል በተባሉ ቦታዎች በፋኖ ኃይሎች በተፈጸመው ጥቃት በስፍራው የነበረው የብልጽግናው ሰራዊት ሙሉ በሙሉ እርምጃ ተወስዶበት ቀሪው ተበትኗል ተብሏል። ውጊያው ተጠናክሮ እንደቀጠለ በተገለጸበት የግንደወይኑ ተጋድሎ የፋኖ ኃይሎች በብልጽግናው ሰራዊት ላይ በፈጸሙት ድንገተኛ የደፈጣ ጥቃት በርካታ ሰራዊቱን ሞትና ቁስለኛ አድርገው የቡድንና የነፍስ ወከፍ መሳሪያዎችን በአፋብኃ አጼ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የፋኖ ኃይሎች እጅ መግባታቸውን የኮሩ የህዝብ ግንኙነት ክፍል አስታውቋል። በዚሁ በጎጃም ቀጠና ከትናንት ጀምሮ በተከፈተው ከባድ የአገዛዙን ሻለቃ መሪ ጨምሮ በርካታ ወታደሮች በፋኖ ኃይሎች እርምጃ ተወስዶባቸዋል ሲል የአፋብኃ ቃል አቀባይ ገልጸዋል። በቀጠናው እነብሴ ሳር ምድር የአፋብኃ አጼ ቴዎድሮስ እዝ በፈጸመው የተሳካ ድንገተኛ ኦፕሬሽን የብልጽግናው ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ቃል አቀባይ ለጣና ሳተላይት ቴሌቪዥን በላከው መረጃ እንዳስታወቀው የአጼ ቴዎድሮስ እዝ 201ኛ ኮር የአባይ ሸለቆ ሻለቃ የፋኖ አባላት በምስራቅ ጎጃም እነብሴ ሳር ምድር ወረዳ ሰፍሮ በሚገኘው የብልጽግናው ሰራዊት ላይ የተሳካ ኦፕሬሽን ፈጽመዋል። የአባይ ሸለቆ ሻለቃ የፋኖ አባላት በነብሴ ሳር ምድር ሰኞ ገበያ ንዑስ ወረዳና ዲቦ ንዑስ ወረዳ በፈጸሙት ፈጣንና መብረቃዊ በተባለው ጥቃት በርካታ የአድማ ብተና ፖሊስና የሚሊሻ አባላት እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ቃል አቀባይ ክፍል እንዳስታወቀው የአገዛዙ ሰራዊት ሻለቃ መሪ ከነሙሉ ሰራዊቱ በፋኖ ኃይሎች እርምጃ ተወስዶበታል። የተሳካ ኦፕሬሽን ነበር በተባለው የነብሴ ሳር ምድር ተጋድሎ የፋኖ ኃይሎች ጥቃት 60 የሚደርሱ የአድማ ብተና አባላትና ከ8 በላይ ፖሊሶች ላይ እርምጃ ወስደዋል ያለው ቃል አቀባዩ በአካባቢው በተደረገው አውደ ውጊያ 50 አለቃ ታደሰ የተባለ የሚሊሻ ኃላፊን ጨምሮ በሌሎች በርካታ መንገድ መሪ ሚሊሻዎችም የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት እርምጃ ተወስዶባቸዋል ሲል አክሏል። በዚህ ጥቃት 8 የሚሊሻ አባላት ደግሞ ክፉኛ ቆስለው ሆስፒታል መግባታቸውን የተሰማው የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ቃል አቀባይ በነብሴ ሳር ምድር ሰኞ ገበያ ንዑስ ወረዳ ዲቦ ንዑስ ወረዳ በተፈጸመው ጥቃት እርምጃ የተወሰደባቸውን የአገዛዙ ቁልፍ ወታደራዊ መሪዎችን ስም ዝርዝር ለሚዲያዎች ልኳል። በዚህም ኢንስፔክተር አስናቀ የፖሊስ ጽፈት ቤት ኃላፊ፣ ኢንስፔክተር ወርቁ የአድማ ብተና ሻለቃ አዛዥ፣ ኢንስፔክተር ውዱና ኢንስፔክተር ማሞ የተባሉ የፖሊስ አመራሮች፣ ጀማል ኡመር የአድማ ብተና ጋንታ መሪ እናም ነጋሽ የተባለ ዲሽቃ ተኳሽ በአባይ ሸለቆ ሻለቃ የፋኖ አባላት እርምጃ የተወሰደባቸው ናቸው። ቃል አቀባዩ አክሎም የቡድንና የነፍስ ወከፍ መሳሪያዎች ተተኳሾች እንዲሁም መገናኛ ሬዲዮኖች በፋኖ ኃይሎች መማረካቸውን ገልጸዋል። ከዚህ በተጨማሪ ሙሉ ሎጂስቲክስ የጫነ ኤፍኤስአር መኪናም በፋኖ ኃይሎች ቁጥጥር ስር ውሏል ተብሏል። ከሰሞኑ ደብረ ማርቆስ ከተማ የተገኙት ጀነራል ብርሃኑ ጥላሁን ፋኖን ወደ ሽፍታ ቀይረነዋል ባሉ ማግስት ጠንካራ ማጥቃት የከፈቱት የፋኖ ኃይሎች በምስራቅ ጎጃም የተለያዩ አካባቢዎች አስደናቂ ድል እየተጎናጸፉና ቀጠናዎችንም እየተቆጣጠሩ ይገኛሉ። በአፍሪካ ሀገራት ላይ በተደረገ ሰፊ መረጃና የስታቲስቲክስ ትንተና ኢትዮጵያ በአፍሪካ ከፍተኛ የኑሮ ውድነት ወይም የዋጋ ግሽበት በማስመዝገብ በግንባር ቀደምትነት ላይ ትገኛለች ተባለ። መረጃው የተሰበሰበውና የስታቲስቲክስ ትንተናው የተካሄደው በፈረንጆች 2026 የመጀመሪያዎቹ 6 ወራት ከጥር ጀምሮ እስከ አሳለፍነው ሰኔ ወር መጨረሻ ባለው ጊዜ ውስጥ ነው። በዚህ የኑሮ ውድነት ፈተና ውስጥ የወደቁ ነዋሪዎችም ብልጽግናው የጣለብን ከፍተኛ የገቢ ግብር ከስራችን አስተጓጉሎናል ሲሉ ለጣና ሳተላይት ቴሌቪዥን ገልጸዋል። በሀገር በቀል ጦርነት ዜጎችን እያመሰ የሚገኘውና የኢኮኖሚ ቅርቃር ውስጥ የገባው የብልጽግናው ስርዓት በቀጣይ ባቀረው ሌላ ዙር ጦርነት ከፍተኛ ዝግጅት ሲባል ሰርተው በሚያድሩ ዜጎች ላይ የሚጥለው ግብር ከገቢያቸው በላይ በመሆኑ ለከፍተኛ ጫና መዳረጋቸውን ነጋዴዎች እየገለጹ ይገኛሉ። የዜጎችን ፍትሐዊ ጥያቄ በተራዘመ ጦርነት እየሸፈነ የሚገኘው ብልጽግናው እኔው በኑሮ ውድነት ጫና ውስጥ የሚገኙ ዜጎችን አንገት ለሚያስደፉት ከዩናይትድ አረብ ኤምሬትስና መሰል ወዳጆቹ ከፍተኛ የጦር መሳሪያ ግዢ እየፈጸመ የሚገኘው የብልጽግናው ስርዓት የገጠመውን የኢኮኖሚ ድቀት
ድርቀት ለመሙላት ሰርተው በሚያድሩ የማህበረሰብ ክፍሎች ላይ ከፍተኛ መጠን ያለው የገቢ ግብር እየጣለ ይገኛል። የብልጽግናው ስርዓት የሚጥለው የገቢ ግብር ከአቅማችን በላይ ሆኗል ያሉ በርካታ የንግድ ድርጅቶችም ከስራ መውጣታቸው እየተገለጸ ነው። ከተለያዩ ክልሎችና ከአዲስ አበባ ከተማ አስተዳደር ለጣና ሳተላይት ቴሌቪዥን የደረሰው መረጃ እንደሚያመላክተው በርካታ ግብር ከፋዮች በ2018 የተጣለባቸውን የገንዘብ መጠን ከአቅማቸው በላይ መሆኑ ተጠቅሷል። ነጋዴዎቹም የተጣለብን የቁርጥ ግብር ከምናገኘው ገቢ በላይ ሆኗል በማለት የጉዳዩን አሳሳቢነት አስረድተዋል። የግብር መጠኑ ከአምናው ጋር ሲነጻጸር ያልተመጣጠነ ጭማሪ ያሳየ ነው የሚሉት አስተያየታቸው ለጣና ሳተላይት ቴሌቪዥን የሰጡ ነጋዴዎች ባለፈው ዓመት 15 ሺህ ብር ብቻ የነበረው ግብር አሁን በ110% ጨምሮ ወደ 180 ሺህ ብር ከፍ ብሎብናል ብለዋል። ሌሎች ተጨማሪ አስተያየት ለጣና ሳተላይት ቴሌቪዥን የሰጡ ነጋዴዎችን ከ10 ሺህ እስከ 12 ሺህ ብር የነበረው ደግሞ በአሁኑ ወቅት ከ58 ሺህ እስከ 110 ሺህ ብር መድረሱን ተናግረዋል። ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይም በስራ እድገት ላይ ተመስርቶ ሳይሆን በዘፈቀደ እንደሆነ የገለጹት ምንጮቻችን ስራ ዘግተን ከገበያው መውጣት ካልሆነ የምናገኘው ገቢ የተጣለብንን ህገወጥ ግብር የሚተካ ባለመሆኑ ለቀን ለመውጣት ተገደናል ብለዋል። በተለይም በአዲስ አበባ ከተማ አስተዳደር የሚገኙ የንግድ ድርጅቶችና ሌሎች አቅራቢዎች የተጣለባቸውን ከፍተኛ ግብር ካልከፈሉ የንግድ ቦታቸው እንደሚታሸግ የመጨረሻ ማስጠንቀቂያ ስለመሰጠታቸው ለጣና ሳተላይት ቴሌቪዥን ገልጸዋል። በአሁኑ ወቅት አቤቱታ ለማቅረብ እንኳን ህጋዊ አሰራር ባለመኖር ሂደት አስቸጋሪ በመሆኑና መፍትሄም እንደማይገኝ ስላወቅን እጃችንን አጣጥፈን ተቀምጠናል ሲሉ ነው ነዋሪዎቹ የተናገሩት። የግብር ግምገማው በተጨባጭ የንግድ አቅምና የገቢ ሁኔታ ላይ ተመስርቶ እንዲከናወንና በተለይም ከገቢዎች ቢሮ ውጭ በሚሰጥ የፖለቲካ ውሳኔ ከፍተኛ መጠን ያለው ገንዘብ ለሚጠይቁ የብልጽግናው ባለስልጣናት የሚመለከታቸው አካላትም አጣዳፊ ምላሽ እንዲሰጡም ጥሪ አቅርበዋል። የብልጽግናው ሊቀመንበር ከዚህ በፊት በይፋ እንደተናገሩት በንግድ ስራ ከተሰማሩ ዜጎች በተጨማሪ ዋጋው ከ1 ሚሊዮን ብር በላይ የሚገመት የመኖሪያ ቤት ያላቸው ሁሉ ፕሮፐርቲ ታክስ መክፈል እንዳለባቸው ገልጸው ነበር። ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ ዋና ዋናው ቪላ ታክስ ይክፈል። የብልጽግናው ሊቀመንበር በከተማ ውስጥ ያሉ መኖሪያ ቤቶችን ግብር ከማስከፈል በተጨማሪ በህገወጥ መንገድ ተበድረው በተገነቡት የአዲስ አበባ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎችም ግብር ሊከፍሉ ነው ተብሏል። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል እንደሚሆን ገልጸዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ መሆኑ በባለሙያው የተጠቀሰ ሲሆን ለባለ ተሽከርካሪዎች ጣራ የነካ ክፍያ ከፊታቸው እንደሚጠብቃቸው ነው ለማወቅ የተቻለው። የምጣኔ ሀብት ባለሙያው አቶ ዋሲሁን እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶች ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ብለዋል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ቀርቦ እንዲጸድቅ ሊደረግ መሆኑም ታውቋል። የብልጽግናው ስርዓት ከዚህ በፊት ለተሽከርካሪ ሰሌዳ ቅያሪ 56 ሺህ ብር መጠየቁም ይታወሳል። ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት ሌሎች የምጣኔ ሀብት ባለሙያዎች በሰጡት አስተያየት ደግሞ የብልጽግና አስገዳጅ ግብር በአሁኑ ወቅት በሀገሪቱ እየታየ ያለውን አሳሳቢ የኢኮኖሚና የማህበራዊ ጫና በግልጽ ያመላክታል ብለዋል። አስተያየት ሰጪዎች አክሎም የቁርጥ ግብር ጭማሪው ከተጨባጭ የንግድ እንቅስቃሴና ከገበያው ነባራዊ ሁኔታ ጋር ያላገናዘበ መሆኑን የንግዱ ማህበረሰብ ቅሬታ ያሳያል። ግብር ከአቅም በላይ ሲሆን ነጋዴዎች ስራቸውን ለማቆም ይገደዳሉ። ይህም በገበያ ላይ የሸቀጦች እጥረት፣ የዋጋ ንረትና የብዙ ዜጎችን ከስራ መፈናቀል ያስከትላል። ጥናትና ነባራዊ ሁኔታን ያላከበረ የዘፈቀደ ግብር ሰፊውን መደበኛ የንግድ መስመር ወደ ህገወጥ ወይም መደበኛ ያልሆነ እንቅስቃሴ እንዲሸጋገር ያፋጥነዋል ያሉት። በሌላ በኩል ግብር ከፋዮች ቅሬታቸውን የሚያቀርቡበትና ፍትህ የሚያገኙበት ግልጽ አሰራር አለመኖሩ በዜጎችና በመንግስት መካከል ከመቼውም ጊዜ በላይ የተራራቀ ግንኙነት መኖሩን ጠቅሰው የኢኮኖሚ መሰረቱን የሚጠይቅ የታክስ ፖሊሲ ሀገርን ለአስቸጋሪ አደጋ ይዳርጋል። አነስተኛና መካከለኛ ንግዶችን ማፈን ኢኮኖሚውን ማፍረስ ነው። ንግድ ድርጅቶች የመንግስት ዋነኛ የገቢ ምንጭና የህዝብ የስራ ዕድል ፈጣሪዎች ናቸው። ይሁን እንጂ የገቢ ጉድለትን ለመሙላት በሚደረግ አጣዳፊ ስሌት ንግዶችን
ምርቶችን ከገበያ ማስወጣት የመንግስትን የረጅም ጊዜ የግብር መሰረት ሙሉ በሙሉ ያደቃል። ይህ ደግሞ በዓለም ታሪክ መጨረሻው የኢኮኖሚ ድቀት ነው ሲሉ አክለዋል። አስተያየት ሰጪዎች ቀጥለውም አሁን ባለው ከፍተኛ የኑሮ ውድነት ላይ ያልተመጣጠነ የግብር ጫና መጨመር በነጋዴውና በማህበረሰቡ ዘንድ ያለው ጫና ወደ ማህበራዊ እምቢተኝነትና ስርዓት አልበኝነት ሊለውጥ ይችላል። ይህም የሚያሳየው ገዢው መንግስት የውድቀቱ ዋዜማ መሆኑን ነው ሲሉ ይገልጻሉ። በኦሮሚያና በሲዳማ ክልል አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት ከ10 በላይ ሰዎች ህይወታቸው ማለፉ ተገለጸ። የኦህዴድ ብልጽግና ስርዓት እያደረገ ያለውን የመሬት ወረራና የግዛት መስፋፋት ተከትሎ ድጋሚ በአገረሸው ግጭት ትምህርት ቤቶችና የሰብል ምርቶች መውደማቸውም ተሰምተዋል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ከ10 በላይ ሰዎች መሞታቸውንና በርካቶች መፈናቀላቸውን የአካባቢው የመረጃ ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌ ና በምስራቅ ሲዳማ ዞን ጭሪ ቀበሌ በተቀሰቀሰው ግጭት ከ10 በላይ ሰዎች ህይወታቸው ሲያልፍ ወደ 40 የሚጠጉ ሰዎች በጽኑ ቆስለዋል ተብሏል። ውጥረቱ ከባለፈው ሳምንት ጀምሮ መዝለቁንና ዛሬ በአካባቢው ከፍተኛ ግጭት መቀስቀሱን የገለጹት የመረጃ ምንጮቻችን በሺዎች የሚቆጠሩ ዜጎች መፈናቀላቸውን አክለዋል። ዳግም የአገረሸው ግጭት መነሻ ምክንያት የኦሮሚያ ክልል የጸጥታ አካላት ድንበር ጥሰው በመግባታቸውና የክልሉ ህዝብ መገለጫ የሆነውን ሰንደቅ ዓላማ በማቃጠላቸው ነው ተብሏል። የአና ሽመልስ አብዲሳን ትዕዛዝ በመቀበል ድንበር ጥሰው የገቡ የኦሮሚያ ክልል የጸጥታ አካላት ባንዲራን ከማቃጠል በተጨማሪ ትምህርት ቤቶችን ጨምሮ በርካታ ንብረት ማውደማቸውም ተሰምተዋል። የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት በጊርጃ ወረዳ 12 ሰዎች ሲገደሉ ወደ 40 የሚጠጉ ሰዎች ደግሞ ቆስለው ባዶላ፣ ቦሬ፣ ኮያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ አንደኛ ደረጃ ትምህርት ቤት የወደሙ ሲሆን በሺዎች የሚቆጠሩ ነዋሪዎችም ከቤታቸውና ከእርሻ መሬታቸው ተፈናቅለዋል። ሟቾቹና ጉዳት ከደረሰባቸው መካከል አብዛኞቹ የሲዳማ ክልል ነዋሪዎች መሆናቸውም ተገልጸዋል። በተለይም በምስራቅ ጉጂ ድንበር አቅራቢያ የሚኖሩ የሲዳማ ክልል ነዋሪዎች ውጥረቱ አሳሳቢ መሆኑንና ለነገ ህይወታቸው ዋስትና የሚሰጥ አካል አለመኖሩን በጭንቀት ተናግረዋል። ግጭቱ በተለይ በምስራቅ ሲዳማና በምስራቅ ጉጂ ድንበር አቅራቢያ በሚገኙት ጉቦ ሄማና ጭሪ በተባሉ ቀበሌዎች የከፋ መሆኑም ተመላክተዋል። የአና ሽመልስ አብዲሳ አስተዳደር የድንበር ይገባኛል ጥያቄ የሚነሳባቸው የሲዳማ ክልል መሬቶች በጉልበት ለመጠቅለል የያዘውን እቅድ ተከትሎ በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል አቅራቢያ ተደጋጋሚ ጦርነቶች እየተከሰቱ ይገኛል። በዚህ ክረምት እንኳን የኦሮሚያ ክልል የጸጥታ አካላት ለሁለተኛ ጊዜ በከፈቱት ውጊያ በተለይ ከሲዳማ በኩል በርካታ ነዋሪዎች ህይወት ማለፍ ይታወሳል። ግጭቱን ተከትሎ ነዋሪዎች የሰብል ሀብታቸውን ጥለው መፈናቀላቸውም ተነግሯል። ኦህዴድ ሰሜን ኦሮሚያ የምትባል ዞን ለማዋለድ እያደረገ ባለው የመሬት ወረራና ግዛት ማስፋፋት እንቅስቃሴ የሲዳማ ህዝብ በግጭቱ መስዋዕትነት እየከፈለ እንደሚገኝ የክልሉ ነዋሪዎች ገልጸዋል። የድንበር ጥያቄ የሚነሳባቸው መሬቶች በሽምግልና ለመፍታት የተደረገው ተደጋጋሚ ሙከራ በኦህዴድ አመራሮች እምቢተኝነት መሳካት እንዳልቻለም ነዋሪዎቹ ተናግረዋል። ሁሌም ስጋት ላይ ነን ያሉት ነዋሪዎች ጉዳዩን ለሲዳማ ክልል አመራሮችና ለሚመለከታቸው የፌዴራል መንግስት ባለስልጣናት ደጋግመን ብናሳውቅም እስካሁን ምንም አይነት መፍትሄ አላገኘንም ሲሉ ገልጸዋል። አሜሪካ ስጋቱን እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ አይከፈትም። ኢራን የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ አቋሟን ካልቀየረች ሆርሙዝ መቼም እንደማይከፈት አስታውቋል። የአሜሪካ ባለስልጣናት ማስፈራራትና ማጋነን የሚቀጥሉ ከሆነ እንዲሁም አሜሪካ በቀጠናው በሚገኘው ዓለም አቀፍ ውሃ ላይ የምታደርገው እንቅስቃሴ እስከቀጠለ ድረስ የሆርሙዝ ወሽመጥ እንደማይከፈት አብዮታዊ ዘቡ ማስታወቁን የቢቢሲ ወርልድ ሰርቪስ የአማርኛ ክፍል ዘግቧል። የኢራን መንግስት የሚያስተዳድረው ኢርና የመገናኛ ብዙሃን እንደዘገበው የሀገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያባብስና የሚያጠላልፍ ነው ሲል አስጠንቅቋል። አብዮታዊ ዘቡ አክሎም ወራሪዎችን የሚረዱ ሀገራት ባህሪያቸውን ካላስተካከሉ ከፍተኛ ቅጣት ይጠብቃቸዋል ብለዋል። በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦች ትናንት ምሽት እንዲመለሱ መደረጉንም አብዮታዊ ዘቡ ጨምሮ ገልጿል። የአሜሪካ ማዕከላዊ እዝ በበኩሉ እኛ ሳንፈቅድ የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ መርከቦች የሚያልፉበትን መንገድ መወሰን አይችልም ብለዋል። ኢራንና አሜሪካ ወደ ቀድሞው ድርድር እንዲመለሱ የተባበሩት
መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጠይቀዋል። የዋና ጸሐፊው ቃል አቀባይ ፋራህ ሀቂ በኒውዮርክ ለጋዜጠኞች በሰጡት ማብራሪያ ወደ ድርድር ጠረጴዛ የማይመለሱ ከሆነ ግጭቱ ይስፋፋል ብለው ይሰጋሉ። ባለፉት ሰዓታት ውስጥ የታየው ይህ ነው ብለዋል። እየታየ ያለው ነገር አዎንታዊ አይደለም። ዋና ጸሐፊውም ተዋጊዎቹ ግጭቱን አቁመው በድጋሚ ወደ ድርድር እንዲመለሱ ይፈልጋሉ ሲሉም ቃል አቀባዩ ተናግረዋል። ከሰሞኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑን ቢናገሩም ኢራን ንግግር ተጀምሯል መባሉን አስተባብላ ነበር። ይህ በእንዲህ እንዳለ የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረቻቸው የሚሳኤል ጥቃት ትናንት ምሽት አጸፋ በመስጠት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታውቋል። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ዛሬ ባወጣው መግለጫ አስታውቋል። አሜሪካ ጋብ አድርገው የነበረውን ድብደባ በድጋሚ የጀመረችው ኢራን ከትናንት በፊት በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ መርከቦች ላይ ሚሳኤሎችን ማስወንጨፏ እንደሆነ እዙ በመግለጫው ጠቅሷል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኙ የኢራን ተቀጽላዎች ላይ ጥቃት መፈጸማቸውን ለመጀመሪያ ጊዜ በይፋ በገለጹ ማግስት ነው። ይህ ወታደራዊ እርምጃ የጦርነቱን አድማስ በእጅጉ አስፍቶታል ተብሏል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየውን የትናንት ምሽት ጥቃት ኢራን ትናንት በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲል ገልጾታል። በአሜሪካ ጥቃት የኢራን ወታደራዊ የእዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎችና የባህር ኃይል አቅሞች ኢላማ መደረጋቸውም ተሰምተዋል። ይህ ጥቃት ከመፈጸሙ በፊት በዋይት ሀውስ ከፕሬዚዳንት ዘለንስኪ ጋር በዝግ ምክክር እያደረጉ የነበሩት ፕሬዚዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጥ ዝተው ነበር። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ የሚገኘው የአሜሪካ አየር ኃይል ጦር ሰፈርና የእዝ ማዕከልን ኢላማ ያደረገው ህጻናት ገዳይ በሆነችው አሜሪካ ለተፈጸሙት የጥቃት ድርጊቶች ምላሽ ለመስጠት እንደሆነ ገልጸዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።